ኢሞሽናል ስታቢሊቲ ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጥስ ሰው ኢሞሽኑን መቆጣጠር የሚችል ንዴቱን መቆጣጠር የሚችል ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ በጣም ጥሩ ካራክተር አለው። ኢሞሽን አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ተሰዓት በኋላ ስታገኙት ብሏችኋል። ኮንሽንሽየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው? ካራክተራችን ወይም ፐርሰናሊቲያችን አንድ ሰውን ፐርሰናሊቲ ማየት ስትፈልጉ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ ከዛ አግሬብልነስ ከዛ ኤክስትሮቨርሽን ከዛ ኮንሽንሽየስነስ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራችሁ። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ተሰዓት በኋላ ስታገኙት ብሏችኋል። ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስድ ነው፣ አሁን ኤሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። 2 ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ይወርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጥስ ሰው ኢሞሽኑን መቆጣጠር የሚችል ንዴቱን መቆጣጠር የሚችል ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሰናሊቲ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ሂዱ። ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌ የማስታውሳት። በሐሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ 1 ዲ ጨምሩበት። ምን ይሆናል ጋሽ ባይሉ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት 1 ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስታብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ተተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ ጥሩ አግሬብልነስ ካለኝ ሐሳቤን እቀይራለሁ። በዚህ ጋር እንሄዳለን። አግሬብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርዥን። ኤክስትሮቨርዥን ራስን የመግለጽ ስጦታ ነው። አንዳንዴ በክን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሬብልነስ ያስፈልጋል፣ ሃይ ኤክስትሮቨርሽን ያስፈልጋል። እነዚህ ሃይ ኤክስትሮቨርሽን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራችሁ። አሰርቲቭነስ ማለት ለምሳሌ ከኋላችሁ የተቀመጠ ሰው እግሩን እያወዛወዘ
ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ቀልዱባቸዋል፣ ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርዥን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው? እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሺየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ፣ እኔም እንዳጠናሁት። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለህ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ታፈጠኝ ብለህ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታደርገው። ሃይ ኮንሸንሺየስነስ። በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማኝ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሺየስነስ። ስለዚህ ሃይ ኮንሸንሺየስነስ ያስፈልጋል። አምስተኛው ኦፕንነስ ቱ ኤክስፒሪየንስ ነው የመጨረሻው። በእኔ ላስረዳችሁ፣ የእኔ ሎ ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሂጂ እዛች ወንበር ላይ ነው የምቀመጠው እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሺየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው።